የመጣሁት በእኔ መጣ ከሀይሚ ጋር ምንም አይነት ችግር ውስጥ እንድትገባ አልፈልግም። ምንም አይነት ጭቅጭቅ ውስጥ እንድትገባ አልፈልግም። እሷም የማትፈልገው ከሆነ እኔ እናንተን ግንኙነት ምናምን ባውንደሪን ማስፋት ነው እንጂ እንለያያለን እንጣላለን ማለት አይደለም። እሷ እንደምትወደው ታውቃለህ፣ ምርጥ ወንድሟን። ስለዚህ ባውንደሪያችንን እናስተካክላለን እንጂ ካልፈለገችው ነው ይህንን ነገር የማደርጉ። የብሩክና የሚን አንድነት የፈለገን ሰው ለምንድን ነው ልበድል የምችለው? ሜቢ አንተ የተሰማት ላይ አጥፍታ ሊሆን ይችላል ከዚህ በፊት ምናምን፣ በሱ ይቅር በላት፣ ይቅርታ በላት። እኔ እንትን ብዬባት አይደለም። እኔ ሀይሚ ፈጽሞ አንድም ልክ ናት። እሷ ምንም ያጠፋችው ነገር የለም፣ ልክ ናት። እኔ ዛሬም በቃ ወስኜ የመጣሁት ወደ ቡታጅራ ለመመለስ ነው። ምን ሆነ አንተ? ስለምን ቡታጅራ መመለስ ነው? አይደለም ቡቡ፣ በቃ እኔ ምንም አይነት ነገር ውስጥ እንድትገቡ አልፈልግም። ምንም ጭቅጭቅ ውስጥ እንደዛ እንዲሆን አልፈልግም። እንዲሆንም አላደርግም። እንድትረዳኝ የምፈልገው ሀይሚ ልክ ናት እኮ። ልክ ልትሆን ትችላለህ ፍፄ፣ ግን እኔ እስከማውቀው ድረስ አንተ ይሄን የሷ መለያየት የምትፈልግ ሰው አይደለህም። ይህንን አይደለም አንተ ህዝብ ያውቀዋል አይደለ? ምናልባት ተሳስተህ ተገባብተህ ምናምን የሆነ ነገር ሊፈጠሩ ይችላሉ። ስለ እሱ በጣም ይቅርታ ማለት አለብን። እኔም አጥፍቻለሁ አንዴ ብዙ ነገር፣ እሷም ብዙ ነገር አጥፍታለች። የሀሰንና የአንተ አንድ አይነት አይደለም። ያረዳ ልጅ አንተ እኔና ሀይሚ ልንለያይ በጣም ጫፍ በደረስንበት ሰዓት አይሆንም እያልክ የተከራከርክ ሰው ነው። ሰላም ውድና የተከበራቸው የኛ ውድ ቤተሰቦች፣ በመጀመሪያ ደረጃ እንደ ሀሳብና እንደ ሂሳብ ፍፄ ጥፋተኛ ነህ አባቴ። ለምን ካልክ አንደኛ ስታሽቃብጥ፣ ስታሽቋልጥ፣ ስታሽላላ የነበርከው አንተ ነህ። እውነት እናውራ ከተባለ ሃይምሮ ያላችሁ ሰዎች ከሆናችሁ ሾርት ኒሞሪ ያልሆናችሁ መቼም አዘነጉም ማለት ነው። ለምን ካላችሁ እሱ አንደኛ ልጁ የብሩኬ አይደለም ብሎ በፊት መሰከረ። ኔክስት ታይም ደግሞ ልጁ የብሩኬ ነው ብሎ ተበጠረቀ። ማን? ፍፄ የሚባለው እባብ ማለት ነው። አሁን እዚህ ጋር ደግሞ መጥቶ በዚህ ወጥቶ እንደዚህ ብሎ እቾቾቾቾ አትበል። ምክንያቱም ሀሰን ምንም አላጠፋም። ሀሰንዬ እንዲያው ምቀኛ ሸረኛ እንደዚህ ቡና ኮለል ሊያደርግልህ አባቴ። ሀይሚዬም እንደዛው። ሀሰን ምንም አላጠፋም። እውነት እንነጋገር ከተባለ ሀሰን ምንድን ነው ያለው? ወደ አዲስ አበባ ሂጅና ራስሽን ጤናሽን ጠብቂ ነው ያለው። አያችሁ፣ እውነት። እናንተ ግን ትረሳላችሁ። እኔ ኮሜንት እያነበብኩ ነበረ። ፍፄ ያላጠፋም፣ ፍፄ ጥፋት የለበትም እንዴ ፍፄ አይደል እንዴ መጀመሪያ የእዩ ልጅ አይደለም ብሎ ኔክስት ታይም ጥፍ ብሎ ደግሞ ልጁ የእዩ ነው ብሎ ቤት እስከ መከራየት እቃ እስከ መግዛት ምን እስከ ማለት የደረሱት በማን የተነሳ መሰላችሁ? በፍፄ የተነሳ እኮ ነው። ፍፄ የሁለቱን ግንኙነት አይፈልገውም። አስረግጬ ልንገራችሁ፣ አይፈልገውም። እዚህ ጋር መጥቶ ሲያስመስል እነ ልባችሁ ትርፍ ነው መሰለኝ። አንድ ነገር ታያላችሁ፣ ኔክስት ታይም ትረሳላችሁ። እንደምትረሱ እሱ ስላወቀ ደግሞ ሚስጊን መስሎ መጣ። እኔ እንደዚህ ብሎ በዚህ ወጥቶ እንደዚህ ብሎ እቹ ይላል ማለት ነው። ለማንኛውም ፍፄ መልካም ገሃነም አትሄድም። ሲጀመር እንደማትሄድም እናውቃለን። እንደማትሄድ እናውቃለን። ብንናገር እናልቃለን። አሁን ደግሞ ያችን ኮረዳዋን ከብሩኬ ጋር ለማለጣጠፍ የምታመጣ ሲስተም እንደሆነች እኔ ልንገርህ። እኔ እያንዳንዷን መረጃው አፈንፍኜ ደርስባታለሁ። ኦኬ፣ አሁን ደግሞ እሄዳለሁ። ምን አትሄድም፣ ከቡታጅራም አትሄድም። ውሸት ቱሪነፋ። አንተ ምንድነው የሐሰንን ከነሱ ህይወት ማስወጣት ትፈልጋለህ? ቅናት አለብህ፣ ምቀኝነት አለብህ፣ ሸረኝነት አለብህ፣ በቃ ቁልቋለኝነት አለብህ። ለዛ ነው አንተ እሱን ሁለቱን ለማጣላት የምትላላጠው እንጂ ሀሰን በዚህ ደረጃ ምንም አላጠፋም። ሀሰን ምንድን ያለው? አዲስ አበባ ሂጅና ተመርመሪ፣ ራስሽን ጠብቂ፣ ወደ ቤትሽ ተመልሻ። አለቀ ደቀቀ። እውነት ነው። እውነት አትፈልጉም ኦዲየንሶች ራሱ በጣም አስመሳዮች ናቸው። እውነት የሚናገር ሰው አትፈልጉም። የሚያስመስል፣ የሚያሽቃብጥ፣ የሚያሽቋልጥ፣ የሚዋሽ ግን ትወዳላችሁ። ችግሩ እኮ ይሄ ነው። እነሱም እኮ ውሸት እንዲሰሩ የምታደርጉ እኮ እናንተ ኦዲየንሶች ናቸው። እናቴ ውሸት እንዲሰሩ የምታደርጉ እናንተ። ዛሬ ደግሞ ፍፄ ምስጊን ሆኖ ተጋግጦ የመጣ 100 ሺህ ስላልሞላ በዚህ አጀንዳ 100 ሺህ መሙላት ስለሚፈልግ ነው። ሐቁ ይሄ ነው። እኛ እኮ በዚህን ያክል ሞኝ አይደለንም።
በዚህን ያክል ሰገጤ አይደለንም። በዚህን ያክል ፋራ አይደለንም። ላሰማችሁ ደህና ነኝ አለው። ዛሬ ለአንድ ነገር ነው የመጣሁት። እኔ ሳይው ራሱ ማለት ነው የሆነ ሴታ ሴት ይመስለኛል ፍፄ ማለት ነው። ሴታ ሴት ታውቃላችሁ። በዚህ ወጥተው ዛሬ ለአንድ ነገር ነው የመጣሁት። ዛሬ ተበርችል ደብሮኛል። ያው እስከ ዛሬ ብዙ ስለፋ ብዙ ስጥር ነበረ። ምንም አልለፋህም፣ ምንም አልጣርክም፣ ምንም አላረክም። ሲጀመር የእነሱን ህይወት በጠበጥክ እንጂ ከፍፄ ምንም ያገኘነው ነገር የለም። ጥርግ በል ጥርግ አስመሳይ ማለት ነው። ኮተታም እንሽላሊታም ነህ። እናቴን አታስመስል። እዚህ ጋር ደግሞ እሱ ትክክል ነው የምትሉ እሱ ትክክል አይደለም። ትክክለኛ ሰውም እንዳልሆነ በደንብ ልቦናችሁ ያውቀዋል። ደግሞ የተፈጠረውን አይታችኋል። እኔ ይውላችሁ ምን እንደሆነ እንደሚገርም ታውቃላችሁ። ፍፄ አስመሳይ ነው ስላችሁ 100,000 ለመግባት ነው አሁን እየተጋጋጠ ያለው። ለምን 100,000 ስላልሞላ ሰብስክራይቡ ከዛው ቁጭ ስላለበት አሁን ሐሰን ስለበለጠው ሐሰን ኦዲየንስ እንዲጠምደው ይፈልጋል። ኦዲየንስ እንዳይወደው፣ ኦዲየንስ ሐሰን እንዲጠላው። እኛ በጣም ነው የምንወደው አባቴ፣ እኛ በጣም ነው የምንወደው። ምክንያቱም እንዳንተ አስመሳይ አይደለም ሐሰን ቆፍጣና ነው። ቆፍጣና እናቴን ሐሰን ቆፍጣና ነው። አንተ ደግሞ አስመሳይ እባብ። ሁለቱን አጣልተህ ያንተ ሰብስክራይብ የሚያሳስብህ አሁን ደግሞ ያችኛዋን ሴት አምጥተህ ለብሩኬ ለማጣበስ እየጣርክ ያለ ሚስጥሩን ላውጣው እንዴ? አሁን ደግሞ ያችን አሁን በቀደም ያመጣትን ሴት አምጥተህ ወደ ብሩኬ ጠጋ አድርገህ ለመለያየት የምትጥር እባብ ነህ። አስረግጬ ነው የምነግርህ። እኛ የምትገፋፉን ከሆነ እውነቱን እየመጀለጥን እናወጣዋለን። ስለዚህ አንተ ማለት አስመሳይ ጥቁር ድንጋይ ነህ ማለት ነው። አስመሳይ ደግሞ ከሐሰን ትደርሳለህ እንዴ አንተ? ከሐሰን አትደርስም። ሐሰን ማለት እኮ አስተዋይ፣ የሃይሚ አሳቢ፣ የሃይሚ እኔ እንጃ እናቴን። ሐሰን በጣም ምርጥ ልጅ ነው። በጣም ለሴት ልጅ ያለው ክብር፣ ለሴት ልጅ ያለው እዝነት፣ የሴት ልጅ ያለው ቁም ነገር ኢማጂን። አንተም ከሐሰን ጋር ተወዳድረህ 100,000 ስላልሞላ ብቻ ተጋጋጥብን። ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ ፍፄ ቡታጅራ አይሄድም። 100,000 ለመሙላት ነው የሚጋጋጠው። እኔ ለምን ሚስጥሩን አላፈተልክለትም? 100,000 ለመሙላት እየተጋጋጠ ነው። በቃ እውነቱ ይሄ ነው። እውነቱን አይደል የምትፈልጉት እናንተ? አንቺም አራዳ እኔም አራዳ ምን ያጣላናል? በሰው በረንዳ ታታታታታታታታታ አንተም አራዳ ሁነ እኛ ልደልለን ከፈለክዬዬ መርካቶ በቁም ሽጠን እንሄዳለን። መርካቶ በቁም ሽጠን እንሄዳለን። አባቴ አትላላጥ። አንተ ሁለቱ ቢለያዩ ደስ እያለ አረቂህን እየተቆነጨ አረቂ መጠጣት በእኔ ያልተጀመረ እሽምቡባ ነበር የምትለው። እኛ እኮ ከአንተ ቪዲዮ ምን አይነት ልብህ ጥቁር እንደሆነ ገምተንሃል፣ አይተንሃል። ይኸውላችሁ ልንገራችሁ፣ አስመሳይ ሰውን እንዲከታተለኝ አልፈልግም። እንደዚህ ብሎ እያለ እንደ ፍፄ የሚደልል ሰው አይመቸኝም። ስለዚህ ሐሰን ምንም አላጠፋም። ኦኬ፣ ሐሰን ምን አላጠፋም። እናቴ ሐሰን ለሃይሚ ተቆርቆሮ ነው። አለቀ ደቀቀ። ሁለተኛ ደግሞ እዚህ ጋር መጥቶ የሚያስመስለው 100,000 ስላልሞላ አዝናችሁ 100,000 ሰብስክራይብ እንድታስገቡት ነው። አለቀ ደቀቀ እንጂ እዚህ ጋር ሃይሚ ምንም የተናገረችው ነገር የለም። ሃይሚ ምንም አላለችውም። ገባችሁ? ሆዷን በሆዷ አድርጋ ዝም ብላ እምቅ አድርጋ ተቀምጣ ያለች ልጅ ናት። ሃይሚ ማለት ሆዷን በሆዷ አድርጋ እምቅ አድርጋ ያለች ልጅ ናት። ምን ትሁን ታዲያ? ኋሪው ምን ትሁን? እች ልጅ እኮ በህይወቷ ላይ እኮ ሲኦል የተደረገባት እኮ ናት። እሱ እኮ እዩን የፍፄ የብሩኬ ሚስት ናት ብሎ እኮ ሲከራከር የነበረ ልጅ ነው። ፍፄ ማለት እባብ አስመሳይ እንሽላሊት ነው ስላችሁ እኔ በምክንያት ነው። ለምን
ሚስቱ አይደለችም ብሎ ሲከራከር ቆየ። ግልብጥ ብሎ ሚስቱ ናት አለ። ግልብጥ ብሎ ቤት እንከራያለን ለህፃኗ እቃ እንዲገዛላት አረገ። ደግሞ ግልብጥ ብሎ ደግሞ ያንን ፕራንክ ሰሩት ማለት ነው፣ የመኪናውን ፕራንክ። ስለዚህ አንተ ማለት እንሽላሊት እባብ ነህ ማለት ነው። እና ለማንኛውም ከቻልክ የሐሰንን ስም ባታነሳው። አዎ ምክንያቱም ሐሰን ይበዛብሃል። ሐሰን ደግሞ ለሁለታቸው ብሎ ዋጋ እየከፈለ ያለ ልጅ ነው እውነት ለመናገር። እንዳንተ ግን አስመሳይ አይደለም። እንዳንተ አስመሳይ አይደለም። እንዳንተ ከሃዲ አይደለም። እንዳንተ በየሄደበት የሚሸና አይደለም። እሱ ሐሰን ቆፍጠን ያለ ጀግና ነው። ለዛ ነው ሃይሚን ሲከራከርላት የነበረው የእህቱ ጠበቃ የሃይሚ ጠበቃ ያልነውም ለዛ ነው። አሁን ገባ? እንዳንተ አስመሳይ ምናምን ሆዳደር አይደለም። እንዳንተ ሆዳደር አይደለም። እንዳንተ በቃ ለሆዱ የሚጋጋጥ እንደ ሀለሌ ሴት አይደለም። አሁንም ቢሆን ደግሞ እችን ሴት ያመጣኸው ከብሩኬ ጋር ለመገናኘት ነው። ተው ሚስጥር እንዳናወጣብህ፣ ሚስጥር እንዳናወጣባት። ስለዚህ ከቻልክ እንዲያው ሽልክ ብለህ ሂድ። እንዲያውም ተገላገልን። አንተም ሰው ሆነ ከሐሰን ጋር ትወዳደራለህ እንዴ? አንተም ሰው ሆነ ከሐሰን ጋር ውድድር ኋሪው ብሮ። ለማንኛውም ቡታጅራ አትሄጂም እንጂ ከሄድክ ጥርግ በል ነው የምልህ እኔ። አትሄድም፣ ውሸት። ቤት ተከራይተሃል አለህ፣ የራስ ላይፍ ያለህ ልጅ ነህ። አዲስ አበባ አትሄድም፣ ሲጀመር ከቡታጅራ አትሄድም። ግን በቃ እኔ ግርም የሚለኝ ከሃይሚ ጋር ይበላሉ፣ ከሃይሚ ጋር ይጠጣሉ፣ ከሃይሚ ጋር ይፈምሳሉ። መልሰው ደግሞ ማጣላት የሚፈልጉት ሁለታቸውን ነው። ለማንኛውም ብሩኬ አንዳንዴ ለሃይሚ ቅድሚያ ስጥ። ፍፄን አትመነው፣ አስረግጬ ነው የምነግርህ።